የሴት ቤት ወንድ ልጅ እንዴት ይገባል? ስለዚህ አሁን የደስታ ዕቃ እዚህ ያለ የእሱንም ዕቃ እናወጣለን። ይዘነው ልንወጣለን። ወንድ ስለሆንኩ ከዛ ጋር እኮ ወንድ ነህ። እኔ እህቴን ቤት ማለት ወንድ ስለሆንኩ መሰለኝ እዛ ጋር አንተ ወንድነትን ቆራርጠ ብለህ ይወጣለን። ነው እስኪ ቶ ያስወጣ እስኪ አንተ ፈረጅ ምን መሰለህ ስማኝ እኔ አንዴ አንተ እስኪ ያስወጣኝ አይደለም እሱን አንተ ነው እስኪ ያስወጣኝ። አብርሃም ቤት ካልሆነ ለምን አታነሱ? ለምን እናንተ ፊት ለፊት እያያችሁ እሱን ትውስታ አንተ እንትላላችሁ? በነገር ላይ ይሄ ፍላጎቷ ለምን ታሳያላችሁ? ይሄ ፍላጎቷ ከሆነ ማለት ነው አይደለም። ይሄ የድሮ ፎቶ ይቅርና አዲስ የተነሳውን ፎቶ መለጠፍ ትችላለች ከሄርሜላ ጋር ፍላጎቷ ከሆነ። ፍላጎቷ ደግሞ ከሆነ ግን ጠልጠል አድርጋ ማንሳት ትችላለች። አንተ ዛሬ መከልከል አችልም። ወንድም ሴትም ሩታ ናት። አለቀ። ይኖራሉ ማን ነው? አይሩ ሩታ ትኖራለች። ወንድ ልጅ አለ ምን ነው ያለ ቤታችሁ እንዴት ገባችሁ? ፈረንጅ ያለ ቤታችሁ ለመጣችሁ ይቅርታ አንዴ ነው ሰው ፈልገን ነበር። በነገራችን ላይ ይሄ ቤት የአብርሃም ቤት አይደለም። የአብርሃም ቤት ሌላ ቦታ ነው። ፎቶ ራሱ አታይም እንዴ? የአብርሃም ቤት መሆኑ እኮ ያውና ፎቶ ያስታውቃል። እሱ ድሮ ቀረ። ከቀረማ መንቀል ትችል ነበር እኮ እሱ ድሮ ቀረ። ሰው የሌለበት ቤት ወደ ነው የምትገቡት። ሰው የሌለበት ቤት አንዴ አትታገሉ። መነጋገር እንችላለን። እሺ በንግግር ተግባባ። አትታገል። ትግል አይደለም። ሂድ ቁጭ በል። ምን ፈልገህ መጣሽ? ባለቤቷ የለችም ሞታለች። ወይ የለችም ሞታለች። ምን ፈለክ? ምን ማለት ነው የለችም? ለዛ ነው እናንተ እንደ ዘበኛ ቁጭ ያላችሁ? አዎ ዘበኛ ነን። ለእህታችን ዘበኛ ነን። ኖ አይ እኛ ለላችሁ አንዴ ግርግር ምናምን አይደለም። ፈልገን የመጣው ነገር ተናግሩታ። አንተ እስቲ አትንጣጣ። መጀመሪያ ለማውራት ከቻልክ ረጋ ብላ አውራ። እሺ ተወጣ ወደሰን በግድ ተወጣ። አንተ ማስረክ ተሰጠኝ። አንዴ ይቅርታ። የመጡበትን ነገር መጀመሪያ ምን ያንጣጣል? መጀመሪያ እኮ ለማውራት አይደለም መነጋገር። እሺ መጀመሪያ እኮ አይመለከተም እኮ አንተ ቤት አይደለም የመጣው። አንዴ በንግግር እንግባባ። አንድ ሳይወራ እስኪ እሺ ሰማኛላችሁ። አንደኛ ነገር ማታ ነው። ሁለተኛ ነገር ቤቱ ላይ ወንድሞቿ ነው ያለነው። ሌላ ሰው የለም። ቤት በኩል ነው ወንድም በፈለከው መንገድ ችግር የለውም። ወንድሙም ሆነ መስኪም አንዴ ማስቲካ አናውጣው። ትልቅ ሰው አይደለህ እንዴ? ሰው ቤት እኮ ትልቅ ሰው ጥጋብ ነገር ነው አይደል? ትልቅ ሰው አይደለህ? ረጅም ዓመት ያወቅናት ሩታ ይቅርና 2 ወር ያወቅናት ሄርሜላ እህቴ ነች። ኧረ እኛ በእውነት እህት ነን። እሺ አለ እንኳን አንድ ነገር ስነግርህ እሺ ተወሱና ከመመላለስ በፊት ረጋ ብለህ ማውራት ከቻልክ ሰው ነው ያለው ነገር ነው። እሺ አሚሩ አንተ በመነጋገር መታመን ይመስለኛል። መቼ አሁን ላይ የመጣ ነው። በዚህ ጨለማ የመጣበት ምክንያት ምንድነው? ትክክል። እንደዚህ ብለህ ተግባብተን ተጠያይቀን ያለውን ነገር አውርተን ብንወጣ ነው እንጂ የሚሻለው ሰጣ ገቦስ ከመግባት እኛ የመጣ ነው። አንደኛ ስነ ምግባር ካለው ሰው ጋር ብትመጣ አሪፍ ነበረ። ስነ ምግባር ከጎደለው እንደዚህ ሰውን ሲያወራ ማስቲካ እያኘከ ከሚያወራ ሰው ጋር ባትመጣ ደስ ይለኝ ነበረ። አንተ ከፈትክ አይደል? ቆምክና ልታወራ ሞከርክ። ያኛው መቶ ማን ሆኖ ነው እሱ እየገፋ ውጡ ከቤቱ ምናምን። እሱ ማንም በሌለበት ቤት ያለ ማንም ፍቃድ ዝም ብሎ አይገባም። ትክክል። አንኳኩተን የገባ ነው እንደ ማንም የገባ ነው። ከፍተን ዘለና አይደለም የገባ ነው አይደል? ይሁንና እሱን ተወና አሁን እኛ የመጣ ነው ማውራት የምንፈልገው ነገር አለ። ሩታ ካለች ሩታን አንዴ አግኝተናት በፊት ለፊታችሁ ማውራት የምንፈልገው ነገር ስላለ ብናወራ ደስ ይላል። ሩታ የለችም እዩ ያለ ምንም ምክንያት እዚህ ቤት ውስጥ ሩታ ሳትኖር እናንተ ልትቀመጣችሁ ብትኖር አሁን አትወጣም። የለችም ሩታ የለችም። ለሆነ ፕሮግራም የሆነ ቦታ ሄዳለች። ገብቷል። ያለን እኛ ነን። እኛ ደግሞ የእህታችን ቤት ነው። እንደናንተ አይነት ሰው መጥቶ እንዳይረብሽ እየጠበቅን ነበር የነበረው። በአጋጣሚ ደግሞ መጣችሁ። ሰው ባይኖር እድሜያችን ረጅም ነው ወይ ዘረፋ ነው ወይ ሌላ ነገር ነው። ገብቶሃል? እሺ ለምን መጣ? በዚህ ሰዓት ይሄ አብርሃም ቤት ነው። ምን የፎቶ አትነቅልም? ንቀል። አብርሃም ከሌለ እንደሌለ ካመንክ አይኖርበትም። ይወርድ። ሁሉም ይወርድ። ያው አሁን አውርዳ አሳይ። እሺ አሁን እንከራከር ወይ ልጨቃጨቅ ምናምን አይደለም የመጣው። እየሰማኝ ነው። ካለች ሩታን አገናኘን። ከሌለን አንድ መኖር የሌለበት ቤት ሴት ቤት ወንድ አይገባም። እየሰማኝ ነው። መውጣት ያለበት ነገር አለ። ስለሱ ቆይተን ታወራለህ እዚች ጋር። እኔ የምልህ አሁን የመጣ ነው ሩታን ከመፈለግ አልፎ ሄርሜላ እናንተ ግሩፕ ውስጥ ሰው ይዞብን ሄዷል።
ስለዚህ እናንተ ግሩፕ ሰው ይዞብን ሄደው ደግሞ እናንተ በግልጽ ታውቃላችሁ ያለውን ነገር መነጋገር አይመለከተንም። እኛ ይመለከተናል አይመለከተንም። ሲጀመር ስለ አብርሃምም ወሬ አውርተን አናውቅም፣ ስለ ሄርሜላም ወሬ አውርተን አናውቅም። ሁለቱም የፈለጉበት ገደል መግባት ይችላሉ። ሩታ እህታችን ግን አንድም ሰው አይደለም በቤቷ አጠገብ ማለፍም ሆነ የሆነ ነገር እንድታረጉ አንፈልግም። አንተ ስለታችን ነው የምንሆነው። ይኸውልህ አንድ ነገር ደግሞ ልንገርህ፣ ሩታ ነው ይኸውልህ፣ ሲጀመር እኛ ሴት ልጅም ማንኛውም ሰው ካልነካን አንደርስበትም፣ ቀና ብለንም አናያትም። እየሰማኝ ከሆነ ማለት ነው። ግን ሄርሜላ አሁን ጠፍታለች። ከእናንተ ውጪ ምንም ሊያደርጋት አይችልም። ማንም ጠላት የላትም። እየፎከራችሁ የነበራችሁ ቤት ነን እኛ አይደለ? ይኸው ቤት ነን አለ። መጀመሪያ ሽዩ ከማውራት በፊት ደግሞ አንተ ማድምጠኛ እኛ እያደመጥን ነው። በጣም እያወራ እላፊም እየክብን እያደመጥን ነው። እሺ ተናገር። ምክንያቱም እኛም ማንፈልገው ቤት ነው የመጣ ነው። እሺ ማንፈልገው ቤት ስለመጣን ብቻ ነው እያዳመጥን ያለ ነው። አንተም እንደምታወራው እኛም ውጪ ወጥተን ማውራት እንችላለን። ሰምተኛል። አሁን እኛ እየፈለገን ያለ ነው ማንንም አይደለም። እዚህ ቤት ውስጥ ሄርሜላ አስገብታችሁ ወይ አንድ ክላስ ቆልፋችሁባታል። ያለበለዚያ ደግሞ ከእናንተ ውጪ ማንም ሄርሜላን ሊያሸሻት አይችልም። ሄርሜላን እኛ የፈለገ ደደብ ብንሆን ሄርሜላን ብናግታት ወይ የሆነ ነገር ብናረጋት እንደዚህ የምንወዳት የምናከብራት እህታችን ቤት ውስጥ አምጠን አናስገባትም። እየሰማኝ ነው። ይሄ የአብርሃም ቤት ነው። የአብርሃም እቃዎችን ብዙ አሉ ሳያቸው ማለት ነው። ስለዚህ ይዤ መውጣት ይችላል። ልኮ ነው አብርሃም። አይ እኛ እንደዚህ በሴትና በምን አንላቀም። አብርሃም ሴት ነው እንዴ? እየሰማኝ ነው። በሴትና በእንትን የምትለው አይ አይደለም፣ እንደናንተ ሴት አይልከንም ብዬ በቃ ለእህቴ ብላክም ብላላክም አይደብረኝም። እሺ እየሰማኝ ነው። አሁን ይዘን መውጣት እንችላለን አይደል? ምኑን ነው ይዘን የምትወጣው? እቃ ፈልግ። ይኸውልህ ሞልቷል። ይሄ እንዳለ እሱ ናቸው። እኛ ይኸውልህ የተከበረ ቤት ነው ብላችኋል። ማንንም እናከብራለን። ማንም ልፍ ሲልም ደግሞ እኛም ማለፍ አያቅተንም። ስለዚህ እኛ አሁን እዩ ተግባብተን ማውራት የምንችል ከሆነ አሁንም ደግሜ የምነግርህ ነገር እዚህ ቤት ካላመጣችኋት ታውቃላችሁ ወይ ኤፍሬም ወይ ከእናንተ ውጪ ማንም እቺ ልጅን ሊያሰቃያትም ሊናገራትም ምን ታደርግልናለች? እሺ እኛ ጋር ናት። እሺ እናንተ ጋር ከሆነች ወንድ ከሆናችሁ እያሳያችሁን እኛ ከእናንተ እንዴት መንጠቅ እንዳለብን እናሳያችሁ። እዚህ የተከበረ የባለትዳር ቤት ትክክል። ትክክል። እዚህ እናስቀምጣት አንችልም። ስለዛ ወጥቼ ያሳያለሁ። ውጣ ሂድ። አንድ ነገር ደግሞ እኔ ልንገርህ። አወራህ አይደል? የባለትዳር ባለቤቱ ማን ነው? ወንዱ። ስለዚህ ባለትዳር ቤት ነው ይኸውልህ። ወንድም ሴትም ሩታ ናት። አለቀ። ስለዚህ እየሰማኸኝ ከሆነ ማለት ነው ለምን ይኸውልህ የአብርሃም ቤት ካልሆነ ለምን አታነሱ? ለምን እናንተ ፊት ለፊት እያያችሁ እሱን ትውስታ እንትን ትላላችሁ? በነገር ላይ ይሄ ፍላጎቷ ለምን ታሳያላችሁ? ይሄ ፍላጎቷ ከሆነ ማለት ነው አይደለም። ይሄ የድሮ ፎቶ ይቅርና አዲስ የተነሳውን ፎቶ መለጠፍ ትችላለች ከሄርሜላ ጋር ፍላጎቷ ከሆነ። ፍላጎቷ ደግሞ ከሆነ ግንጠልጥል አድርጋ ማንሳት ትችላለች። አንተ መተህ ዛሬ መከልከል አችልም። እስኪ ለምን አልገነጠለችው? ስለምትፈልገው ገብቶሃል? እሱ ደግሞ አይፈልግም። አሁን ምን ፈልገህ ነው? ይሄንን ልፈልገህ ነው የመጣው? ኧረ ብዙ ይሄን ያልፈልገው ብዙ አሉ። ብዙ ትልልቅ እቃዎች አሉ። ምን ፈልገህ ነው የፈለግኸው? በጣም ነው የምንሸጠው። ያ የምሬን ነው ነገር። አይ ለባለቤቱ ይመለሳል። ፊቱ እኮ ያስታውቃል። ለባለቤቱ ይመለሳል። እንደ ሕፃን ልጅ አታውሩ። ምንም ደስ አይልም። አሁን አንተም እሺ የፈለጋችሁትን ፍላጎት ተናገሩ። እኛ እየፈለገን ያለ ነው። እኛ እኮ ይኸውልህ እየጠየቀን ያለ ነው መተን ሰው የታገተብን ሰው ወይ ደግሞ የተወሰደብን ሰው አለ። ስለሱ እያወራን ነው። የንቀት እሱን ቀቅላ መብላት ይችላል። አንተም ሰው ነህ ተብለሃል። አይ ሰው አይደለችም። አንተ እስቲ ወንድ ነህ፣ እኔን አስወጣኝ። እኔ ደግሞ በማስወጣ አስወጣ። አንተ እኔን ወንድ ነህ አስወጣኝ። በማስወጣ አስወጣ። አንተ እኔን ወንድ ነህ አስወጣኝ። እኛ ጸብ ምንም አይታችን ቢሆን እንደ ጸብ ስለፈለገ መሰለኝ አስወጣሃለሁ እንዲህ የሚለው። እስኪ አንተ ወንድ ነህ አስወጣው። እኔም እንደማስወጣው ደግሞ ይሄው አሳየው። ውጣ ነው ይሄው ፈረንጅ ታገላታ። ምትወጣ ከሆነ ትወጣለህ ነው። እስኪ ቶ ያስወጣህ። እስኪ አንተ ፈረንጅ ምን መሰለህ ስማኝ፣ እኔን አንዴ አንተ እስኪ ያስወጣህ። እስኪ ያስወጣኝ አይደለም እሱን አንተ ነው። እስኪ ያስወጣኝ። ይኸው ነው አውጣ። አንተ ጎትቼ ነው እንዲህ ማስወጣህ። እኔ ማዳመጥ መስሎ ነው እንዴ? ነው በጣም ተራ ነገር ነው። ቀላል ነገር ነው። ቀላል ነገር ነው። አንተ ና እዚህ ቤት ማድረግ የምፈልገው ነገር ስላለ አድርጌ እወጣለሁ። ፈርተህ ነው። እኔ አድርጌ እወጣለሁ። ፈርተህ ነው። እዚህ ቤት የሆነ ነገር አድርጌ እወጣለሁ። ፈርተህ ነው። ይኸውላችሁ ምን መሰላችሁ፣ እኔ ወጥቼ አወራለሁ። የሰው ቤት ውስጥ ጸብ ለመፍጠር አትሞክሩ። አንደኛ ነገር ይሄ በህግም በወንጀልም በምንም ነገር ያስጠይቃል። እኛም ጸብ ለመፍጠር አልመጣም። ለአንድ ሰውን እልህ ውስጥ አታስገባ። እሺ አንድ ነገር ደግሞ ልንገርህ፣ እንደ ትልቅ ሰው ማለት ነው አንኳኩተን ነው አይደል የገባ ነው። ጥያቄ ነው እየጠየቅን ያለ ነው አይደል። ስለዚህ ለምን እኛ በትህትና ነው አይደል እያወራን ያለ ነው። አስወጣሃለሁ ምን እልሃለሁ ምናምን
አክብረን ነው አንኳኩተን እኛ ገንጥለን መግባት አላቃተንም። እንደዛ ከሆነ ግን አንኳኩተን ሲመጣ አክት የምታሳየው አንተ ነህ፣ ማንም አይደለም። አንተ ሌላ ይኸውልህ አክት የሚያሳየን ሰው የለም። እኛ አሁን እዚህ ጋር ይኸውልህ እዚህ ጋር ሴት ይሆንልህ ፈርተን ምናምን አይደለም። አንድ ልጅ እናንተ ጋር ስላለች ብቻ ነው እንደዛ እያደረግን ያለ ነው። እንዳንተ ቢሆን ኖርማል ነገር ብዙ አታውራ። እንዳንተ ቢሆን ኖርማል ነው። ቶሎ አውራና ውጣ። ስለዚህ እንደውም እሺ አንወጣም፣ እዚህ ነው የምናድረው። አይደለም ቆይ እዚህ ነው የምናድረው። እስኪ ምን ያመጣል? ሄርሜላ ባራጭ እስኪ አንተ እኛ የተከበረ ቤት ያለ አትፈታተን። አንተ ሰው ይሄው እኛ እዚህ እናድራለን። አትፈታተን። መፈታተኑ እሱ ሌላ ጉዳይ ነው። ቆመን ነው አንተ እዚህ ቤት የምታድረው። እዚህ በፊት ስትሰድባት የነበረችው ሰው ቤት እኮ ነው ያለው። እሺ አንዴ እዩ ልንገርህ። ይኸውልህ እሱቶ አሁን ደግሞ የማይፈለግ ሰው የባለ ትዳር ቤት የማይገባ ሰው የሴት ቤት ወንድ ልጅ እንዴት ይገባል? ስለዚህ አሁን የደስታ ዕቃ እዚህ ያለ የእሱንም ዕቃ እናወጣለን። መብታችን አንዴ እስኪ ቆይና አልሰማኝም። መጀመሪያ ሰማኝ። ይኸውልህ ምናምን አትበልባለሽ። ይኸውልህ ትሰማኛለህ? አንድ ነገር ደስታና ሩታ ህይወታቸው መቀጠል ከፈለጉና ከዚህ በኋላ በሰርግም ሆነ በምንም ነገር ህይወታቸውን እንትን ማለት ከፈለጉ ማንም የሚከለክላቸው ነገር የለም። የአብርሃምና የሩታ ጉዳይ ከ3 ወርና ከ4 ወር በፊት ያለቀ ጉዳይ ነው። አለችው እኮ አልፈልግም። በቃ ካለቀ ስለዚህ ካሞታ አንዴ እሺ ወደ ሌላ ጸብ ውስጥ ወደ ፈለጋችሁ ወደ አንዴ ወደ ሌላ ጸብ ውስጥ አትገቡ። ወደ ሌላ ጸብ ውስጥ የሰው ቤት ዝም ብሎ አይገባም። ከዛስ ይዘነው ምን ነው? ከዛስ ይዘነው ልንወጣ ልንበትና ወንድ ስለሆንኩ ከዛ ጋር እኮ ወንድ ነህ። እኔ እህቴን ቤት ወንድ ስለሆንኩ መሰለኝ እዛ ጋር አንተ ወንድነትን ቆራርጠ ብለህ ይሄ ለልኳ እንዳይሆነ የከብት ሰውነት ይዘህ አትወጣጣ። ወንድ ስለሆንኩ ስላሸነፍኩ መሰለኝ የገባው ይሄንን ከዚህ ቤት ስላሸነፍኩ መሰለኝ ጓዳ ድረስ የገባው የእህቴን ቤት ስላከበርኩ ነው። አንተ ግን ለቤትም ለሰውም ክብር ስለሌለ ነው አንኳክተን የገባ ነው። ይኸውልህ የሰው ቤት ዘሎ የሚገባው ውሻና ድመት ነው። ክብር ስላለን ነው አንኳክተን የገባ ነው። የሰው ቤት ዘላ ገባ ማለት ነው። ወንድ ነው ምናምን ነው ያልከው። ወንድ ይኸውልህ ወንድ ስለሆንን ነው እናንተ የቆልፋችሁት። ፋራስ ሆናችሁ ለምን ትቆልፋለህ? ይኸው እኔና እናንተ አንተ ቁልፍ አሳየኝና እኛ ወንድነታችንን እናሳይ። እናንተ ቁልፍ አሳዩና ወንድነታችንን እናሳይ። እስኪ ቁልፍ ውስጥ ይኸው የሆነ ነገር አሳየኛ። እስኪ አትቆልፍ። እናንተ አሳየና ቁልፍ ነገር አድርጋችሁ ውጡ። አሳየኝ። በቃ ቁልፍ እጃችን ላይ አይደል? እስኪ እናንተ ደግሞ በወንድነት ካመናችሁ ቁልፍ ውስጥ እስኪ ይኸው ቁልፍ አንተ ላሳይ። ቁልፍ አሳየኝና ላሳይ። ይኸውልህ ሰው እያወራ ማለት ነው እግር አይሰቀልም። እየሰማኝ ነው። አንተ አትንካኝ፣ አትንካኝ። የምትወጣ ከሆነ በጸባይ ትወጣለህ። እንደ ትልቅ ሰው ተነጋግረን እናውራ። እየሰማችሁኝ ከሆነ ማለት ነው። አሁን ይኸውልህ እንደ ትልቅ ሰው ጉልበት አለ የምትሉ ከሆነ ስጡን ቁልፍ። ይኸው እናንተ ወንድ ከሆናችሁ ይሄንን ዕቃ ይዛችሁ ታላችሁ። ቁልፍ ስጡና እናሳያችኋለን። ቁልፍ ስጡን፣ ይኸው ቁልፍ ስጡን። እናንተ ወንድ ነኝ ብላችሁ የምታስቡ ከሆነ ቁልፍ ስጡንና እናሳያችሁ። እስኪ ያሳዩን፣ ስጡንና ይዘነው እንደምንወጣ እናሳያችሁ። ወንድ ነኝ ብለህ የምታስቡ ከሆነ ያለ ቁልፍ ውጣ። አንዴ ያለ ቁልፍ ይኸውልህ እየሰማኸኝ ነው። ፋራ ስለሆንክ እኮ ነው ሄደህ እዛች ያው ቁልፍ እንደ ቺክ ቆል አልፈህ ምናምን ሄደህ ቁጭ ብለህ ስታወራ ምን ዝነኛ ራስን አድርገህ ነው እንዴ? ዝነኛ ብትሆን እኮ እንደ ወንድ ልጅ ብታስብ ቆመ በር ከፍተህ እስቲ ወንድ ናችሁ ውጡ ብለህ ትታገል ነበር። አንተ ወንድ ነኝ ብለህ ነው በደንብ ወንድ ነን እኛ በደንብ ወንድ ነን። ቀሚስ ልበስ። ኧረ በደንብ ወንድ ስለሆንክ መሰለኝ ከኛ ጋር ይኸውልህ እየሰማኸኝ ነው። እኛ እየሰማኸኝ ነው። ሩታ ብትኖር ማለት ነው እንዲህ አናወራም እኛ። ሩታ ብትኖር ማለት ነው ባይዘው ይኸውላችሁ ሰራተኛ መሆናችሁን ያመንኩት ሳንኳኳ ሁሌ ወንድ ልጅ እንደ ሴት ቁጭ ብሎ እዚች ቤት ታሽቋሽኩ ነው። ታሽቋችሁ ቁጭ ብላችሁ ተንሸቋሽቋላችሁ። ሴት ልጅ ሼም እኮ ነው። በቃ ሼም ነው። ሴት ልጅ ወንድ ልጅ ሴት ልጅ ሳትኖር እሽሩ ነው። ሄርሜላ ብር ብትከለክል
ሩታ እግር ስር እንደምትመጣ 100% ሩታ እያለቻችሁ ነው። እሽሩሩ እያለቻችሁ ነው። እሽሩሩ እያለቻችሁ የፈለገ ነገር ትበል። ወልዋይ ነገር ልጅ እያጫወተች ትንሽ የሌባ አይነ ደረቅ ፈታውና ለምን ሌባው ማለት እኛ አንኳኩተን ክብር አክብረን አንኳኩተን የከፈትክልን አይደል? ምን እኛ ኧረ እኛ ምን ያሸጠናል? ኧረ እኛ አቅም አለን። እኛ አቅም አለን። ይኸውልህ አንድ ማለት ነው የተከበረች ሴት ማን ነው? ማንኛውም ወንድ መጥቶ አይገባም ሚስት ቤት ማለት አይደለም። ቅናት ነው። ተናደዳችሁ። ለምን ያናደደናል? ምን ያናደደናል? እሱ ላይ ወርቅ ምናምን አለ ብላችሁ ስማ ባይዘው የመጣን የነበረው ሻንጣ ፍለጋ ወይም ደግሞ ለኛ ለሻንጣ ምናምን አይደል? ምናልባት አሁን እኛ ይኸውልህ አሁን እንደ ትልቅ ሰው የምታወራ ከሆነ ማለት ነው ይኸውልህ እየሰማኝ ከሆነ አንደኛ ለሻንጣ ለምን ለወርቅ ምናምን አይደለም እኛ የመጣን እየሰማኝ ነው። ይኸውልህ እንዳንተ እኔ ሲባጎ ከመሆን እንዲሆን ይሻለኛል። እኔ አንተም ማለክ የሆነ ቴትራ ሳይክል የሆነ የምትመካበት በስጋ ነው አይደለ? ቆራርጠህ በእግዚአብሔር ነው ጓንዳ ቤት ሽጠው። በእግዚአብሔር ነው የምመካው። አንድ ቦክስ በቂ ነው። አንድ ደህና ቦክስ በቂ ነው። አንድ ደህና ቦክስ በቂ ነው። ምንድነው እለበው ሲጀመር ይኸውልህ እዩ እኛ የመጣ ነው ይሄንን ለመለቃቀም ወይም ደግሞ ሴት ቤት መተን ለመበጥበጥ አይደለም። እኛ ፈልገን የመጣ ነው እህታችን እዚህ ቤት ትኖራለች ብለን እንጂ እንደናንተ እዚህ ቤት ለመወልወል ወይ ቃለ ማጠብ ወይ ደግሞ ለመርመጥመጥ አይደለም የመጣ ነው። ገብቶሃል? ምግብ ይስሩላቸው። በዚህ ነህ ልክ ራሳችሁን አታወሩ። ምግብ ይስሩላቸው። እስኪ መጡ ምግብ ስሩልን። አሁን ይኸውልህ አንዴ ክፈቱልን እስኪ ሴት ቤት እንደ ምጣድ እንጀራ ልትጋግሩ ሊጥ የምታቦኩ ሰው አይ አይወልውሉላቸው። ቤቱ ቆሽሿል። ባይነ አቆሽሻችሁታል። እሺ አንተ ደግሞ ሞልወሉንም ማጠቡንም ዕቃ ለመደ በዛ ይሻላል። እሱ በደንብ ያጥባል። እሱ ና ኧረ እባክህ